መጋቢ እግዚአብሔር ያቅለልልህ ፈተናን። አሜን አሜን። እግዚአብሔር ያክብርልኝ ወንድሞቼ እህቶቼ። አንድ ሳምንት እስከሚቀጥለው ሰኞ የዛሬ ሳምንት ድረስ ታገሱኝ እንጂ ከዛ በኋላ ነገሮችን ለአንድ ሳምንት ሰጥቼዋለሁ። ነገሮች ኦልሬዲ ያን ያህል ጊዜ ሊወስዱ እንደሚችሉ ገምታለሁ። አዎ ሰዎች ብዙ ሰዎች እንደው ችግር ካለ እኛ የምናግዘው ነገር በእኛ በኩል መፍትሄ የሚኖረው ነገር ካለ እባካችሁ ንገሩን እያሉ ነበር እና መጋቢ የሚፈታ ችግርም ካለ ብትነግረንና ብንረባረብበት ጥሩ ነው። ስልክ ገብቶብኝ ይቅርታ። አሁን እንትኖቹን ሰላም መሆኑንና እኔም ደግሞ በምችለው መንገድ ወንድሞች እህቶች አጠገቤ ስላሉ ብዙ ሰዎች አብረውኝ ስላሉ ብዙሃን አባቶችም ስላሉ እነሱ ጋር ሆነን ያው ምክር ሂደቶችን ጀምረናል። እሱ ሰው ሊያደርግ ስለሚችል ብዙ ሰው ሊያሳስብ ይችላል። ግን ያለው ሰው ያሉት ወንድሞች እና እህቶች አብረውኝ ያሉት አሁን በቂ ናቸው። ከዛ በላይ ኢንቮልቭ እንዲያደርግ ስላልፈለኩ ነው እንጂ በጣም ብዙ ቴክስት ነው የደረሰኝ። በጣም ብዙ ስልክ ነው የተደወለ። ያ ደግሞ እኔ ያው በአንድም በሌላም አሁን ብዙ ነገሮችን መነጋገር ሳያስፈልግ ያው የኔንም ጥፋት የወንድሞችንም ፍቅር የክፉ ሰዎችንም ሀሳብ ሁሉንም መማራውን የሚያስተምረኝን ነገር አስተምሮኛል ማለት ነው። እሱን ይዘን አሁን አንድ ሳምንት እኔ ረፍት ላድርግ፣ አንድ ሳምንት ከችግሩ ጋር ልቆይ፣ ይሄን ሶልቭ ለማድረግ ልታገል። ደግሞ ሶልቭ እንደሚደረግ መስመሩን ሳየው እንደዛ አይነት አዝማሚያ ስላለው ከዛ እኔ ወደ አገልግሎቱ ወደ ወንድሞቼና እህቶቼ ወደዚሁ መድረክ በሌላም ወደ ምሕረትም በሌላም የማገለግላቸው ቦታዎች ለመመለስ እሞክራለሁ ማለት ነው። እሱ ብዙ አገልግሎቱ ፍቅር ስላለኝ ብዙ ጫና ስለሚያደርግብኝና በፍቅር በነፃነት ማገልገል ስለምፈልግ ነው እንጂ ማገልገል አይከለክለኝም። ግን አንዳንዴ ረጅም ሰዓት በጣም ስላሳስብ ከምግብም ጋር የተያያዙ አንዳንድ ነገሮች ስለሚመጡብኝ እሱ በጣም ያደክመኛል። ማውራት አልችልም። ያ ነገር ሰው ለሰዎችም ከመመለስ መተኛ ትፈልጋለሁ። እንደዚህ አይነት ጫና ሲመጣብኝ ረጅም ሰዓት ተኛለሁ። እንቅልፍ ከልክሎኝ ቆይቶ ረብሾኝ ቆይቶ በኋላ ሲወስደኝ ረጅም ሰዓት ነው የሚወስደኝ። ማንበብ ምናምን ደግሞ አልችልም። ሰው ጋር መሆን የግዴታ አንድ ሰው ሁለት ሰው አብሮኝ መሆን አለበት። ከዛ ቀጥሎ ደግሞ መንፈሳዊ ነገሮችን ማውራት አለብን። መሰረታዊ ነገሮችን ማውራት አለብን። እነዛ ነገሮችን ነው የምወዳቸው ማለት ነው። ከእሱ አንጻር እሱ ሂደት ውስጥ ራሴን ማየት አለብኝ ብዬ በጣም ረጅም ሰዓት ስለምሰራም ስለማገለግልም እንትኑም ራሱ ድካምም አለው። እሱንም መቀነስ እንዳለብኝ አመኘበታለሁ ማለት ነው። ከዛ ውጭ ሌላ አዲስ ነገር ምንም ነገር ስለሌለው ለክፎች እድል የላቸውም፣ ለሰይጣንም እድል የለውም። እግዚአብሔር ስራውን አይፈታም። እኛም ደግሞ ወንድሞች እና እህቶች እስከ ጸለይን እስከ ተዛዘን ድረስ ከተፋቀርን ድረስ ጸሎት ትረዳለች፣ ፍቅርም ይጠብቃል፣ ያጽናናል፣ ክፉን ያርቃል እና ሁሉንም ነገር እግዚአብሔር መልካም ያደርገዋል። ሰኞ እንገናኛለን ብዬ ተስፋ አደርጋለሁ። ካልሆነም ያሉትን የደረስኩበትን እሑድ ቅዳሜ የደረስኩበትን ነገር ቤት እንደዚህ ገብቼ መረጃ እሰጣለሁ ማለት ነው። ለዛሬ እግዚአብሔር ያክብርልኝ በጣም አሚን አሚን። መጋቢው እንግዲህ በማንኛውም በሚያስፈልግ ነገር ያስፈልጋሉ ብለው ባመኑት ነገር ሁሉ ያው ከጎኖት ነን። ጊዜ የሚውሰዱ እግዚአብሔርም ከእርሶ ጋር ይሁን አለን፣ ከጎኖት እንወዶታለን መጋቢ። እሺ እግዚአብሔር ያክብርልኝ በጣም እግዚአብሔር ይጠብቅልኝ። ሰላም ሆኖልኝ። እሺ መጋቢ። እንግዲህ ሌሎቻችሁ ያው ታች ያላችሁ አዲስ ነገር ካለ በሚያስፈልገው ነገር በዚህ ታስፈልጉኛላችሁ ሲሉን ከጎናቸው እንሆናለን። በተረፈ በጸሎት እናስባቸው። እግዚአብሔር ከእርሳቸው ጋር ይሁን። በብዙ እንወዶታለን መጋቢ። እሺ ጋይስ መናገር ትችላላችሁ። አልሰማም እንዴ ብሩኬ?
ናቱ ሁለት ናቱ ደምረው አንትሽ ዘመን ሰላም ዮባ እኔ ቶሎ ላውራና ልውረድ። እሺ ቴንክ ዩ ናቲ ናታኒ ስላስገባኝ እንዳውቀው አመሰግናለሁ። ዮብዬ እንኳን መጋቢን ወደ ቤት ጠርታችኋል ሰማራቃችሁን። እኛ በስደት ላይ ያለን እህት ወንድሞቻችሁ በጣም ነበር ያሳሰበን። ፌስቡክ ፔጃቸው ላይ ይጻፉ የነበሩ ነገሮች በጣም ነበር የሚያስደነግጡት እና ማውቃቸውን ወንድሞች እየደወልኩ ወይም ቴክስትም እያደረጉ ያለው ነገር እንዲጣራ እያልኩ ነበር። በጣም ነበር ያሳስበኝ። ሀክም የተደረገ መሰለኝ ፔጃቸው እና ዴይ ቢፎር የነበረው ጽሁፍ የነበራቸው መልእክትና ከዛም በቀኑ ቀን ይጻፉ የነበሩ ነገሮች ጭራሽ ነው በቃ በጣም የተራራቀ ሀሳብ ያላቸው ነገር ነበርና እኔ አንዳች አደጋ ውስጥ ያሉም ነገር መስሎም ተሰማኝ። ፕላስ ደግሞ ሀክም ተደርጎ ሊሆን ይችላል ፔጃቸው ብሎ ብዬም እንድል ሆንኩኝ እና በቃ እርግጡን ማወቅ አልቻልኩም ነበረ። መምህር በረከትንም ጽፌላቸው ነበረ። ዶክተር አረጋም ጋር እንደዚሁ መልእክት ለመላክ ሞክሬ ነበረ። ምናልባት እኔን ላያውቁኝ ስለሚችሉ ያው መልስ አላገኘሁም። ወንድም የደምሮ እዚህም ጋር አለ። ደውዬ ያገኛቸው ከሆነ ፐርሰንም ተጠይቆ እናንተሽ ጋርም ደውሎ እንደዚህ የሚሉ ሀሳቦችን ብዬ ነበረ። አንድ ወቅት ላይ እሳቸው ቤት ሄዳችሁ የሰራችሁት ቪዲዮ ነበረ ያየሁት ዩቱብ ላይ ምናምን ነገርና ያረጋጋሃል እንደዚህ አይነት ነገር ስታይ ስትሰማ። አዘርዋይዝ ለብዙ ሀሳብ ነው የሚዳረገ ነው። እኒህ አባት ትልቅ አባት ናቸው። ትልቅ ብዙ ነገር የምናተርፍባቸው አስተምሮቷቸው እንኳን ታረፍ የምንልበት ማለት ነው። ስለዚህ እና እንደዚህ አይነት ነገር ሲፈጠር በባካችሁ እናንተ አገር ቤት ያላችሁ ወንድሞቼ ቶሎ እንትን ለማለት ሞክሩ። ብዙ ነፍሳት ይጨነቃሉ እና ይሄ ነገር አሁን ዛሬ ላይ ያደረጋችሁት ነገር ለእኔ ትልቅ ነገር ነው። እሳቸውም ደህና የሆኑ ነገሮች መልካም ይሆኑላቸው፣ ወደ በጎ ይቀየሩ እና እግዚአብሔር ይመስገን። ስለዚህ ነገር ይችን ማለት ፈልጋለሁ። አንዲት ነገር ልጨምር። ዮቢ ጊዜያችሁን እየወሰድኩ ነው። እዚህ ጋር ያላችሁት በእምነት መሰሮች ወንድሞቼ አርብ ወይ ዶክተር አረጋ ጋር ወይ ደግሞ መምህር በረከት ጋር ይከፈታል እና ደስ የሚል አስተምህሮ ደስ የሚል ሀሳብ መለዋወጥ ያለበት ፕሮግራም አላቸው እና እዛ ላይ ቁጥሩ በጣም አነስተኛ ነው። ለምን በብዛት አይታወቁም እንጂ በጣም ብዙ ሊቃውንቶች ገብተው ጥሩ ሀሳብን ዲስከስ የሚደረግበት የሚወያይበት ስለሆነ እዚህ ጋር ያላችሁ ወንድሞቼ አብራችሁ ብትመጡ ብትገቡ ያም ፔጅም እንዲለመድ ቢሆን ቢደረግ እጅና ጓንት ሆነን እንስራ። ሰውም ይወቀው ያም ፔጅ ደግሞ ይህም አይነት ነገር አለ። በአዲስ አይነት ሀሳቦች እየመጡ ስለሆነ ሰፖርት ማድረግን ብንችል እኔ አንዳንዴ ሼር ለማድረግ እሞክራለሁ። ወደ እናንተ ይደርሳችኋል አይደርሳችሁም አላውቅም። በተቻለ መጠን ግን አኬም ጋር ኢዮባንተም ጋር ናታኒም ጋር እንደዚህ በቃ እናንተ ጋር ለመላክ እሞክራለሁ። መጣችሁ እዛ ላይ ፓርቲስፔት እንድታረጉ እንድትሉ ከማለት እናንተን ተከትሎ የሚመጡ እህት ወንድሞች ስላሉ እነሱም ደግሞ እነዚህ አባቶችም ጋር መተዋወቅ አለባቸው ብዬ ስለማምን እችን ለማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ብዙ ጊዜያችሁን ያስባችሁ ይቅር በሉ። አሌስክም አሪፍ ሀሳብ ነው። እግዚአብሔር ያክብረልን፣ እናመሰግናለን። ሁላችሁም ሰምታችኋል። እንግዲህ የአርብ መምህር በረከት ጋር ያለውን ፕሮግራም ሁላችሁም እንዳትቀሩ እና እግዚአብሔር ያክብረልን። ሌሎቻችሁም ሀሳብ ስጡ። እሺ ዘመንሻ እናመሰግናለን። ናቱ ቅድም ከገባ ጀምሮ አፖስትል ለካ ሁለት ናታኔም አሉ። ናቱ ቅድም ነው የገባውና እስካሁን ምንም አላወራም። አንተ አውራና ከዛ ወደ ሌሎች ወንድሞች ደግሞ እንቀጥላለን። እንዴት ናችሁ ወንድሞቼ? ሰላም ብያለሁ። ሁላችሁንም ሰላም ክርስቶስ ይብዛላችሁ። እኔ አክቹዋሊ ኢዮባዲ ቤት እያደረገ ነው የገባሁት ከእሱ ሀሳብ አንጻር ለመስማት እየነበር ነበረ። በመሀል መምህር ገብተው እሳቸውን ሰማሁኝ። በጣም ምን እንደምል አላውቅም። በጣም እንትን ተሰምቶ የነበረ እውነት ለመናገር ደንግጬ ነበር በጣም
ድምጻቸውን ስሰማ በጣም ነው ደስ ያለኝ። እንግዲህ ያው በተለይ መጋቢዎችና መምህራን ላይ በጣም ፈተና ይበዛል። እግዚአብሔር ደግሞ አቅም ይሆናቸው ነው የምንለው። ምን እንደምልም አላቅም፣ ብቻ በጣም እንትን ብሎኛል። ስቲል አልለቀቀኝም። በእውነት በጣም እንትን ተሰምቶኛል። ያው ሊናገሩ ስላልፈለጉ እንጂ ብዙ ፈተና ላይ ሊሆኑ ይችላሉ። እንግዲህ እግዚአብሔር ያግዛቸው እንላለን። ብዙ ምለው የለኝም። እኔ ሀሳብ የነበረው እየባየ እያወራ ከነበረው ወንድም ጋር እያለን የገባሁትና ከዛ ጋር የተያዘ ነበር። መምህርን ሲገቡ ሳይ በጣም ነው እንትን ያልኩት፣ ደስም አለኝ። ግን ትንሽ አሁንም ንግግራቸው ላይ ከፍተኛ ቻሌንጅ ላይ ያሉ ይመስላል። ያው እና እግዚአብሔር እንዲያግዛቸው በጸሎታችን እናስባቸው ለማለትም ነው። እንግዲህ የተለየም ነገር ካለ እንተጋገዝ ለማለት ነው ምለው። ሌላ ምንም የለም። እንደውም እሑድ ዕለት እኛ እዚህ ጉባኤ ነበርንና የሚገርመው ቀሲስ ያስተማሩን አንድ ትምህርት እንኳን መንጋን ለመምታት ሲፈልግ ብዙ ጊዜ ሰይጣን እረኞችን ወይም ደግሞ በእረኝነት አደራ የተሰጣቸውን ስቲዋርድ የሆኑትና ኃላፊዎችን በብዙ መንገድ ይዋጋልና በተለይ ከእሳቸው ጀርባ ብዙ ትውልድ ስላለ እሳቸውና እሳቸውን መሳዮችን ሁሉ የሚዋጋ ያለ ምክንያት አይደለም፣ ብዙዎችን ለማድከም ስለሆነ እንግዲህ እግዚአብሔር ፈተናውንም ያቅልልላቸው ለማለት ነው የምፈልገው። እንግዲህ ከጎናቸው እንሁን በጸሎትም በብዙም ነገር ለማለት ነው። እግዚአብሔር ያክብራችሁ ወንድሞቼ። እሺ እናቱ የተወደድክ ወንድማችን አንትሽ ብሮስኪ አንትሽ ሰላም ብለህ እንጂ ሰውዬ ስራ ላይ ነው። አንትሽ ካልተመቸው ሰላም ለእናንተ አለን። ሰላም ለአንተም ይሁን። ሰላም ወንድማችን አንትሽ እንዴት አላችሁ? አለን። አይ መጋቢን ድምፅ መስማት ራሱ ደስ ይላል። በጣም ደስ ብሎኛል። ስልክ ስንሞካክር ስንጽፍ ስለነበረ ያው ጭንቀታቸው ሀሳባቸው ወደኛም ሀሳብ ተጋብቶ ስለነበረ አሁን ሰላም መሆናቸውን ስለነገሩ በጣም እናመሰግናለን። መጋቢ ሰላሙትን ነው እኛ የምንፈልገው። በሰላም እረፍት አድርገው ይመለሱ ዘንድ ችግሮች ሁላ ተፈተው እርስዎ በሰላም ያስተምሩን ዘንድ ነው ፍላጎታችንና ደስ ብሎናል። ቴንኪው። ቀጥል ባሩኪ። እሺ አንትሽ የተወደድክ ወንድማችን ታላቅ ወንድም ደሜ ይሰማል። ደሜ ማን ወገኖቼ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? አሜን። ደሜ ወይ አለን። ናቱሻ አንትዬ ከስር ያላችሁ ሁላችሁ እንዴት ናችሁ? ሰላም ብያለሁ። እኔ በጣም ሾክድ ሆኜ የገባሁት የእርግጥ መጋቢ ብሎ አመረ አይቻቸው ነው እና ምንድነው ፖለቲካ ሊሰራባቸው ሲጠነሰስ ምናምን በጣም ተሰምቶኝ ነበር። የእውነት ነው የምላችሁ ትናንትና በጣም በእውነት እንደገናም ደግሞ መልእክታቸው ምናምን አንደኛ የእሳቸው ማልመስል አለኝ። እንደዛ ደግሞ ቢሆንባቸውስ ብዬ ያልኩና እንትን ብዬ ነበር። ትንሽ ጨንቆኝ ነበር። ግን በተዘዋዋሪ በሌላኛው ቤተ እምነት ውስጥ ያሉ ልጆች ልክ ለእሳቸው አስበው እንዳሰቡ ማለት ፖለቲካ ሊሰሩባቸው እንደዛ ሊያረጉ ምናምን ሲንቀሳቀሱ በጣም ገረመኝ። ግን ዛሬ ደግሞ ሲመልሱ መጋቢ ብሎ ያመረ ሲመልሱ ደስ ነው ያለኝ። በቃ ጀስት ለተሐድሳውያንም እንደገናም ደግሞ ለፕሮቴስታንት ቤተ እምነት ሰዎች በተንኮል ላሰቡ ሰዎች የመለሱት መልስ እጅግ ነው ያረገኝ እና ምን ያክል በቤታቸው ጸንተው እንዳሉ የሚያሳይ ነገርን በማድረጋቸው ደስ አለኝ በእውነት። ለምንድን ነው ታውቃላችሁ? እንግዲህ እሳቸው ላይ በጣም ብዙ ቻሌንጅ የበዛባቸው መምህር ናቸው እና ሰይጣንም ታውቃለህ ስፍራቸውን ለማስለቀቅ በብዙ አቅጣጫ ነው የሚፈልገው። በብዙ አቅጣጫ እንግዲህ ወደዚች ቅድስት ቤተክርስቲያን ከተመለሱ እንቁ መምህራችን መካከል አንዱ ናቸው እና አሁን እንደገና ወደኋላ ለመመለስ ጉድጓድ ሲቆፍር ስታየው በጣም ነው እንትን የሚለው ሾክድ የሚያደርገው እና አሁን ግን ደስ ነው ያለኝ። በቃ እሳቸውን በማየቴ በጣም ደስ ነው ያለኝ። ይህን ነው የኦርቶዶክስ ቀኝ ክንፎች
ይህንን ነውና ደስ ብሎኛል። አንትሽ ደስ ብሎኛል። ባሮኬ ደስ ብሎኛል። ኢዮባ ቴንክ ዩ። እሰማለሁ እንደ ብሩኬ? አዎ ትሰማለህ ኢዮባ? እሺ መንገድ ላይ አንድ ኤርፎን እንትን ልበልና ከዚህ ጋር ተያይዞ ቀደም ምንም አላልኩም። አንድ ነገር ልበል። አሁን እሰማለሁ? በቃ ችግር የለም ይሰማል። ያንተ ድምፅ ስለማይረብሽ አውራ፣ ቀጥል፣ ሀሳብህን ቀጥል። እሺ እያየው ነበር አንዴ ኢየሱስን የቀመሰ ምናምን እያሉ ተሰባስበው እንጉርጉሮ ሲያወርዱ ነበርና ሰውን ምን ያህል በችግሩ ጊዜ ሊጠቀሙበት እንደሚጥሩ ግልጽ ማሳያ ነው። እና ይሄ አጋንንታዊ አካሄድ ነው። ሰው የሆነ ነገር የሆነ ሲመስላቸው የነሱን ሀሳብ በዛ ችግር አማካኝቶ ማለት ያንን ችግር ለራስ ፍላጎት መጠቀሚያ ማድረግ ፕሮቴስታንቱ ዘንድ የተለመደ ነው። የተራበ ችግር ውስጥ እንትን ያለን ህዝብ ስንዴ ይዘው ሄደው ምን ሲያደርጉ እንደነበረ የቅርብ ጊዜ ትውስታ ነው። 3 ዓመት 4 ዓመት አይደለም። እና አሁንም ያንኑ ነገር ነው ያደርጉት። እና የሆነ ችግር አለ በተባለበት ሁሉ የራሳቸውን እንትን ማታለያ ለመጠቀምና ምናልባት መጋቢን አላወቋቸው ይሆናል ብዬ አስባለሁ። እና መጋቢ በጣም አስተዋይ፣ በጣም የሚያስተውሉ፣ በጣም ነገሮችን መረዳት የሚችሉ እና ደግሞ ሊቅ ናቸው። እና የትምህርት ሁኔታ እንዴት አድርገው ማስተማር እንደሚችሉ ተሐድሶ በደንብ ስለ መጋቢ ያውቃሉ። እና ሄደው ቢጠይቋቸው ቢማሩ ጥሩ ነው ብዬ አስባለሁ። እና የፕሮቴስታንት ትምህርት ማርኳቸው ከዛ እንደው እዛ ሊሄድ እዚህ ሊሄድ አይነት ውስጥ የገቡ ሰው ሆነው አይደለም። እና አንዳንድ ጊዜ እንደ ህፃን ባትሆኑ ባትጃጃሉ፣ ቤት ከፍታችሁ እንደዛ ድራማ ስትሰሩ የነበራችሁ ሪከርዱን እየሰማው ነበርና ባትጃጃሉ ጥሩ ነው። ህፃንነታችሁ ይልቀቃችሁ አንዳንድ ጊዜ እንኳን ማለት ነው። እና በጣም አስጠሊና አጋንንታዊ አካሄድ ነው። እሱን እንደው ስርዓት ብትይዙበት ጥሩ ነው ለማለት ነው። በተረፈ ግን ሁልጊዜም ከመምህራኖቻችን ከአባቶቻችን ጎን መቆማችን ጥርጥር ውስጥ ሊገባ አይገባም። እና ሁላችሁም በየትኛውም አጋጣሚ ይህን ተጠቀሙ። ማይሆን ኮሜንት የሚጽፍ ሰው ያው ከክርስቲያን አይኖርም። ከዛ ነው እንደዛ አይነቱን ደግሞ አብረን ቆመን ዲፌንድ ማድረግ አለብን። የሰው ልብ ስለሚያደክም ማለት ነው። ሆን ብለውም በዓላማ ስለሆነ የሚያደርጉት እሱ ነው ማለት የምፈልገው። በተረፈ መጋቢን እንግዲህ ባሉት ጊዜ ሲመለሱ በደንብ አብረናቸው እንሆናለን ማለት ነው። እና ቀጥሉ ብሩኬ። እሺ ኢዮባ፣ ምናልባት ሀሳብ መስጠት ትፈልጉ ወንድሞች ካላችሁ እድል እሰጣችኋለሁ። ኢዮባ እንዳለው ነው። በነገራችን ላይ ሁሉም ባይሆንም አንዳንድ ልክ የሸለምጥማጥ አይነት አካሄድ የሚሄዱ ግን ፕሮቴስታንቶች አሉ። በሰዎች በየትኛውም በምንም አይነት ነገር ይሁን በችግራቸውም ሆነ የሆነ እንትን ባስፈለጋቸው ሰዓት ላይ የሆነ ሀሳባቸውን ሊጭኑ ሲፈልጉ ኢዮባ እንዳለው ምን ያደርጋሉ? ችግሮችን መጠቀም ያደርጋሉ። እና በጣም ከይቅርታ ጋር ይሄ ደግሞ ፕሮቴስታንት የሚታወቅበትም የተስፋፋበትም የገባበትም የመጣበትም መንገድ ነው። እና በጣም የሚያሳዝነው እግዚአብሔር ነው። በጣም የሚያሳዝነው እና እግዚአብሔር አምላክ በነገሮች ሁሉ ከእርሳቸው ጋር ይሁን። ሁላችሁም ውስጥ ያላችሁ ውድ ክርስቲያኖች ግን በጸሎት አብራችኋቸው፣ ሁላችንም በጸሎት አብረናቸው እንሆናለን። በምናስፈልጋቸው በየትኛውም ነገርም ደግሞ ከጎናቸው እንቆማለን ማለት ነው። እና እግዚአብሔር አምላክ በነገሮቹ እንዲረዳቸው እንዲያግዛቸው ሁላችሁም በጸሎት አስቧቸው ለማለት ነው። ምናልባት ናቱ አንትሽ የምትሰጡት ሀሳብ ካለ ቀጥሉ ወንድሞች። አይ ምንም በቃ ይበቃናል። እዚሁ ላይ የመጋቢን ነገር ከሳምንት በኋላ ደግሞ ተረጋግተው ሲመለሱ ፍላጎታቸው ከሆነ ያለውን ነገር ያሳውቁናል። ካልሆነ ግን የግል ጉዳያቸውን ለራሳቸው አሳልፈን ሰጥተን እኛ ሌላ ላይ እናተኩራለን ማለት ነው። ግን ድጋፋችን፣ ጸሎታችን እንዳይለያቸው ብቻ ነው። ግን የግላቸው ጉዳይ ላይ ገብተን ያልሆነ ሀሳብና ፍላጎታችንን ማስረጽ የለብንም። ያን ነገር ማድረግ ነው የሚሻለን ብዬ ነው የማስበው። ቴንኪው።
እሺ እናቱ ቅድም እዮባ እንግዲህ አንድ ቴዎድሮስ ከሚባል ልጅ ጋር እየተወያየ ነበርክ እና እዛ ላይ ሀሳብ እሰጣለሁ ስትል ነበረ። እንግዲህ አይተው ከሆነ ልጁ እዮባ ዘፍጥረት 6:6 አነሳና ጠየቀውና ያው ቃሉ እንደ ቃል ተቀምጧል። ማንን ልመን አለ። አንተን ልመን ወይንስ ቅዱስ ጳውሎስን? ቃሉ ይላል ካለ ደግሞ እቀበለዋለሁ። እዮባ ደግሞ መሰረታዊ ትርጉሙ በመጽሐፍ ቅዱስ ማህበር የተዘጋጀው ይሄ መሰረታዊ ትርጉሙ ደግሞ ቃሉ እንደ ቃል ቀጥታ መማለድ የሚለው ልመና ነው። አንተ እንደዛ ብለህ ታምናለህ ወይ ሲለው አይ አይደለም እንደዛ ብዬ አላምንም፣ ግን ደግሞ ቃሉ ደግሞ ተጽፏል እያለ የራሱን መላምት ሲሰጥ ነበረ እና እዚህ ላይ የምትሰጠው ሀሳብ ካለ ምናልባት ባሮክዬ አይ ቲንክ መጥቻለሁ። ይቅርታ መሀል ላይ እንትገብቶብኝ ነበር እና እዚህ ላይ የምትሰጠው ሀሳብ ካለ ቀጥል። ምክንያቱም ይሄኛው ልክ ዘፍጥረት 6:6 ሲያነሳለት ምን ይል ነበረ? ያው ቃሉ እንደ ቃል ተቀምጧል፣ ግን ደግሞ ሀሳቡ ብሎ ሀሳብ ወደ ማብራራት ይሄን ደግሞ ሊገልጥ የተፈለገው ያ የተጻፈው ከባህሪ አንጻር ሳይሆን ከሰዋዊ አጻጻፍ እንደሆነና ማዘኑንም የሚያሳይ ነው ሲል የራሱ የሚፈልገው ልክ ደብል ስታንዳርድ ለራሱ የሚፈልገውን ነገር ወደሚፈልገው ሀሳብና አቅጣጫ ሊወስደው ዛጋ ያለውን ደግሞ የራሱ የእምነቱ የተነሳበት እምነቱ ስለሆነ እና እንደ እምነቱ ሆኖ የሚይዘው ሀሳብ ስለሆነ ለራሱ ሀሳብ ሲያንሻፍፈው ስንመለከት ነበርና እዚህ የምትሰጠው ነገር ካለ እስኪ ናቱ ይቀጥ። እሺ ባሮክ አይ ቲንክ እንትኑንም ምንድነው ከመጀመሪያው ጀምሮ ከዮባ ጋር ሲያወሩ ስከታተላቸው አንደኛ የራሳቸው የካልቪን ትምህርትም የመካድ ነገር ነበረበት፣ እሱንም ሲክድ ነበር። እንግዲህ በጣም ስም ያላቸውን ሰውዬ እንግዲህ ማናቸው ስም የታደሰን እንኳንም በጣም ክዳቸዋል ከነ መጽሐፋቸው እሱ አለ። ሌላው ደግሞ በኢቭን እንኳን በፕሮቴስታንት እንኳን እኮ ቴዎሎጂ ኮንቴክስት ማተር ያደርጋል እንጂ በተርም ብቻ አይፈታም ይባላል። እንደውም በነገረ መለኮት ቋንቋ እኮ ይሄ ምንድነው አይሰጀሲስ ነው እንደሚባል ይሄ በግድ የራስን ፐርስፔክቲቭ ኢምፖዝ ማድረግ ቴክስት ላይ በግድ ማስጮህ መጽሐፍ ላይ ማስጮህ በግድ የማይለውን በል የማለት ነገር ታያለህ ማለት ነው። አሁን ቅድም ዘፍጥረት 6 ላይ ተጸጸተ ማለት እግዚአብሔር መጸጸት ለባህሪው ይስማማዋል ሲል አይ በፍጹም አይሆንም ማለት። ታዲያ ሮሜስ ሲባል ግን አይ ሮሜ ላይማ ጳውሎስ ብሏል አይነት ነገር ዝም ብሎ በቃ ይሄ አንድም የኤግዛክት ወርድ ፋላሲም አለበት፣ ሁለተኛም በግድ መጽሐፉ የማይለውንም በል የማለት እንደውም ኢዮባ ጥሩ ነው ያብራራው። ሮሜ 8 ላይ ያሉ ብዙ ሀሳቦች እዛው እኮ ክፍል ቁጥር 26 ላይ እኮ መንፈስ ቅዱስም ስለኛ ይማልዳል የሚል ቃል አለ ቀጥታ ከታየ ማለት ነው። እና አንደኛ ኮንቴክስትን አለመመልከት፣ አውድን አለመመልከት እንደው ምንድነው ይባላል አይደል? የቴክስቱ ዛው ኮንቴክስት ቲዚ ፕሪቴክስት ዋዲ ወንት ሚን ማለት ነው። ማለት ምንድነው ቴክስትን ወይም ደግሞ ክፍለ ምንባብን ያለ አውድ መናገር ማለት ዝም ብሎ የራስን ሀሳብ በግድ ኢምፖዝ ማድረግ ነው ተብሎ ነው የሚተረጎመው። ኢቨን ዞ በእንትንም ማለት ነው እንኳን ፕሮቴስታንት ኮንቴክስት ላይ እንኳን እንደዛ ነው የሚባለው እና እሱ ድረስ ለምን ለመለጠጥ እንደተፈለገ አልገባኝም። ሲቀጥል ያው በእኛ በቅድስት ቤተክርስቲያን እንዳለው የስመ መጽሐፍ ይቀጥሎ ትርጓሜ ያህየው እንደሚባለው ነው። በቃ ትርጓሜ ያድናል የቁም ንባብ ይገላል እንደሚባለው ነው እና የብዙዎቹ አይ ቲንክ የብዙዎቹ ችግር እሱ ይመስለኛል። ቅዱሳት መጽሐፍትን በትርጓሜ አለመረዳት፣ የትርጓሜውን መንፈስ አለማወቅ፣ ከቁም ንባብ የዘለለ የቤተክርስቲያን ትርጓሜዋም እንደሚመስል ቤተክርስቲያን እንዴት ተርጉማ እንዳመጣቸው አለመረዳትን ይመስለኛል። እና ባይዘዌ በጣም ጽዩፍ ነው አይደለ? ክርስቶስን በምልጃው በነገራችን ላይ ወንድሞቼ ክርስቶስ በምልጃው ወይም በልመና ነው አዳነን ከተባለ ታዲያ ብሉይ ኪዳን የነበሩ ነቢያት ምን የለመኑት ልመና ታዲያ ለምን አላዳነንም? ልመና ከሆነ ያዳነን ከተባለ እና እንደዚህ አይነት አተረጓጎም መተርጎም በጣም የወረደ አባባል ነው። ብቻ ምንድነው ለእኔ ከተስማማኝ እንደፈለግኩ ተረጉማለሁ አይነት ነገር ነው የሚሆነው ነገሩ። እንደዛ ነው ያየሁት። ባሮክዬ ስልክ እየገባ እያስቸገረኝ ነው፣ ይቅርታ ወንድም አለ። እዮባ አለ እንዴ? ብሮስኪ ምናልባት ካላችሁ በተነሳው ርዕስ ላይ መግባት ትፈልጉ ካላችሁ አንድ ቁጥር ጻፉ። ከሌላችሁ ግን መንገድ ላይ ነው መሰለኝ። እዮባ መንገድ ላይ መኪና ውስጥ ነኝና
የሚገባ ጴንጤ ካለ በቅድሙ ጉዳይ ላይ አስተናግድ። የሚገባ ካለ አንድ ቁጥር መጻፍ ትችላላችሁ። ከሌላችሁ ግን ኢዮባም መንገድ ላይ ነውና ወይ በኋላ ቤት ሲገባ ምናምን ነገር ይከፍትና ሰብሰብ ብለን እንትን እንላለን። ግን አልገረምህም ባሮኬ? ባሮኬ ወይ አንቺ አልገረምህም? ምኑ ፓፓዬ እንትን አልሰማሁህም በደንብ። ይማልዳል የሚለው ትርጉሙ መለመን እንደሆነ እያወቀ አሁን ግን ክርስቶስ ይለምንልሃል ሲባል አይ አይለምንልኝም መሰረታዊ ትርጉሙ ሲባል በጣም ነው ያሳቀኝ። እንትን እኮ ነው አሁን እኮ በጣም እኮ በሚገርም ሁኔታ ራሱ የዘፍጥረት ጸሐፊ የሆነው ሊቀ ነቢያት ሙሴ ራሱ ዘው በዘሁልቅ 23:19 ላይ ራሱ መልሶ ይፈቷል። እግዚአብሔር ይጸጸት ዘንድ የሰው ልጅ አይደለም ይላል። ስለዚህም እዛ ጋር ዘፍጥረት 6 ላይ ሲጻፍ ተጸጸተ ሲል ሲጻፍ ሊተላለፍ የተፈለገው መልእክት አለ ማለት ነው። ስለዚህ መጽሐፍን አቀንቶ መረዳት ለዛ ነው ኦርቶዶክስ የምትገርመኝ። ኦርቶዶክስ ያረዳድ መጽሐፉ ሊናገር የፈለገውን አረዳድ ትይዛለች እንጂ አንድ ጊዜ እንደውም ምን አለ መሰለህ አንቺ አንዱ በቃ መጽሐፍ ላይ ተጽፏል እግዚአብሔር ተጸጸተ ተብሏል ይጸጸታል ብዬ ነው ማምነው አለ። እንዴ ኧረ እባክህ እንደዛ ብለህ ታምናለህ? አዎ እንዴ ተጽፏል እኔ አይደለም የጻፍኩት አለ። መጽሐፍ ቅዱስ አይደለም አለ መጽሐፍ ቅዱስ ነው። ይሄ ክፍል ተጽፏል ተጽፏል። ስለዚህ እንደተጻፈው ነው ማም። ስለዚህ እግዚአብሔር በባህሪው የሚጸጸት ነው። በቃ እንግዲህ ካለኝ ምን አደርጋለሁ? እሺ እዛው ራሱ ጸሐፊውስ እንደማይጸጸት ካሳየንስ ተባለ። ከዛ በኋላ ካሳየን ደግሞ አለ ነው ና በቃ ልክ እንዴ ነው የሆነ አንድ አቋም ይይዙና ያ አቋማቸውን እምነት ያደርጉታል። ስለዚህ የሚከራከሩት መጽሐፉ ሊያስተላልፈው ወይም ደግሞ የእግዚአብሔርን ቃል ለማብራራት ሳይሆን እንደ እምነታቸው አድርገው አጣሞ ይተረጉሙታል ማለት ነው። እና በጣም ነው የሚያሳዝኑት። አሳዛኞች ናቸው እግዚአብሔርን